ምንድነው ያለቻችሁ የሚል ጥያቄ ከወንድሜ ተስፍሽ ሲነሳ እኔ ጋር ከደወለች የመጨረሻ ያለችው ነገር ነው የተናገርኩት። ይህ ምንድነው የኔን ጉዳይ እንዲከታተል ኮሚቴው ወይም ተወካዩ እንዲከታተሉልኝ አስፈላጊው ነገር አሟሉላቸው አለችኝ። ምን ስላት ሌላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይሄን ያለሽ ስላት ከኮሚቴዎችም ብሎኛል ከተወካይም ተብያለሁ አለችኝ። ማን ያለሽ ይደግም ጠይቋት። ይሄን መልስ ሰጠችኝ። አሁን ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ ከዛ ምን ያክል ይላክ ስልሽ አይ ይሄን ያህል አላሉኝም ማለት ነው፣ ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በይሌላ አሁን ለኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል፣ ግን ገንዘቡ ያለው እነሱ ጋር ስለሆነ ከነሱ ጋር ለኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረውና ይሄን ካለችኝ በኋላ እኔ ጋር አልደወለች። በቃ የመጨረሻ ቃሏ እሺ። ስለዚህ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው ለማ ለወኪሉ። ይህንን ያለው ደግሞ ማን ነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም። አዎ ከዛ በኋላ ልክኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ አንድ ብር እንዳይነካ በሚል ሁሉም እኛ ሰጀስት ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንፃር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናረገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላሂ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ ሸጠች። አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4000 ሪያል ተሰጥቷል አለችኝ። እራሷ ሌላ ማለት ነው እንጂ 4000 ሪያል ለማን ነው? ከ10000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ። ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ። ኤቪደንሱም እሱ ያለችኝብኝ ቮይስ አለ። ያን ፈልጋለሁ ነው። ለማን ነው የተሰጠው? ለተወካይ ነው። ለተወካይ ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መጥተው፣ ተወካዩ ግን አልመጣም። ለአህመዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉን። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው የተሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልእክት ደረሰኝ ለኔ። በአጠቃላይ ተወካዩ 14000 ሪያል በላ ማለት ነው ከሌላ 10000 ሪያል። መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10000 ሪያል አላከም ለእናንተ። አሁን እዚህ ጋር የምትለየው አብዬ 10000 ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳቸው አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ። አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ተወካይ ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ እና ህልጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከናቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ?
ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ በል እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናረጋለን፣ እኛ ከእናንተ ጋር እንወያያለን፣ ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን፣ ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እቺ ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሐሳብ ተቀብለን የቀጠል ነው እንጂ ለመቀየር 2-3 ይኸው አቡ አፍናንም ያውቃል፣ በደንብ ሐሳብ ሊሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች። ኦልሬዲ ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። እቺ ልጅ በህይወት ከወጣች በኋላ እያንዳንዱ በእሷ ጉዳይ የለፋችሁት ልፋት፣ የሰጣችሁት ጊዜ፣ ጉልበታችሁ፣ ጊዜያችሁ እያንዳንዱ በደንብ ትመሰገኑበታላችሁ። እሷ ስትወጣ አሁን ማንም ቢወቀስ ማንም እንትን ቢባል ለዛ ኬር ልንሰጥ አይገባም። ዋናው ፎከሳችን እቺ ልጅ ትውጣ። ለምን እስካሁን አልወጣችም ነው። 2 ወር ሙሉ ካወቅ ህይወቷ አደጋ ላይ እንደሆነ መወተክ ሚዲያ ላይ ልትናገር ይገባ ነበር። ዛሬ እኮ ትናንትና ስለወጣ ነው ሙባረክ ቮይሱን ይዞ ስለመጣ ድምፅ ስለሆንን ነው ዛሬ አዲስ ነገር ይዘንላችሁ መተናል ያሉት ኮሚቴዎቹና የመጡት አይደል። ስለዚህ መጮህ የህዝብ ድምፅ ሁሌም ዋጋ አለው። ስለዚህ ሁላችንም እኩል ልንጮህላትና ልጅ በህይወት ከእስር ቤት ልትወጣ ይገባል። ላይ ሀቦ ታስታውሽ ከሆነ እኔው በዚሁ አጋጣሚ እዚህ ያላችሁም ሰው ሀቡን እንድታመሰግኗትም ተስፍሽንም ለመጀመሪያ ጊዜ ኢትዮጵያ የመተሽ የተገናኘን ቀን የመጀመሪያ አጀንዳ ይዘን ሄድነው ውጭ ጉዳይ ሚኒስትር ዋናው ቦታ ቀጠሯ ሲዘን ታስታውሽ ከሆነ የሌላን ጉዳይ ነው አንዱ አጀንዳ የነበረው። ስለ ሌላ ጉዳይ ሁሉ ነግረ ነው እያንዳንዱ የተሄደበትና የደረስንበትን ታስታውሻለሽ። ለዋናው አምባሳደራችን የነገረው የውጭ ጉዳይ ሚኒስትር በጣም ሲሪየስሊ እንደሚይዙትና በዚህ ጉዳይ ላይ እንዲህ አይነት ነገር ሄደን በዚህን አይነት ነገር እና ሳውዲ የሚገኘው የኢትዮጵያ ኤምባሲ ይህን ነገር እጁ ላይ አንጠልጥሎ ከመጣሻ ጋር የአረብ ሀገር እህቶችን ጉዳይ እንዲህ ማድረግ ፈልጋለሁ ብለሽ በማስታወሻ አጀንዳ ይዘን ከያዝነው መሀል እኛ እንግዲህ እንደ አጀንዳ መዘዘንም አብረን በጋራ የውጭ ጉዳይ ሚኒስትራችንን የጠየቅነው ይህንኑ ጉዳይ ነው እና ማለት በተገኘው አጋጣሚ ሁሉ ነገር በቃ ፕሬዠር ተደርጓል እና እንደውም ዘንግተሸዋል ብዬ አስባለሁኝ። እዛ ሄደን መጠየቃችን ነው። ትናንትና ተስፍሽ ስላነሳው ብዬ ነው። ተስፍሽ ውጭ ጉዳይ ሚኒስቴር የገባን ጊዜ ለሚኒስትሩ ዳይሬክትሪ አንስቶ እንደጠየቀ ኦልሬዲ ጉዳዩን ስለተናገረ ነው እንጂ አልዘነጋውትም። ትናንትና ተስፍሽ ተናግሮታል። አረ ተስፍሽ አንስተኸው ነበር ትናንትና መጠየቅ ተናግረ አሁን ምናልባትም ጉዳዩን ለማስተካከልና ፈርድ ለማሰስ መጨረሻ የምንወያየውን ነገር እስክንጀምር እያወራን ስላለን ነው። አሁን አልመጣም እንዴ? እንትን በሰጠውት አካውንት ሎጊን ማድረግም አላወቀም። ቲክቶክ ተጠቅሞ አቅም አዲስ አካውንት ነው የከፈተው። ስለዚህ ምንድነው ማድረግ ያለብን? እሱ በድምፅ እያወራ እናንተ በቪዲዮ እሱነቱን ማሳየት ኢሞ ላይ ደውሎላቸው አድርጉ እንጂ አካውንት ሰጠሁትኝ በስልክ ሳይኒን አድርጎ ዩዘር ኔሙን ሰጠሁትኝ ቫሪፊኬሽን ኮድ እየጠበቅኩ ነበር፣ ግን በቃ በድምፅ ልግባል አልቻለበትም ሳይኒን ማድረጉ። እንደ መፍትሄ ማለት ለምሳሌ እናት አባቷ እሱም መሆኑን ከመሰከሩ ታውቁኝ መሐመድ አብድራህማን ወይም አቡ አፍናን እባላለሁ። ዛሬ ምናልባት ቀደም ሲል ጀምሮ የሌላ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል ከአሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ
ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ፈታኝ ስለነበሩብን የሆነ ነገር ሳንይዝ ሚዲያ ላይ ወጥተን መናገሩን ስላልፈለግ ነው ረዘም ላለ ጊዜ ምናልባትም ለ5 ወር ለ6 ወር አካባቢ ሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው በምስጋና እንጀምር ይፈቀድልኝና ምናልባት ከኔ በተጨማሪ እዚህ ሪያድ ላይ በርከት ያለ ኮሚቴዎች አሉ እኔ ጋር የሚሰሩ ምናልባት ምክትል ሰብሳቢ ኡስታዝ ጀማል ሎቢ ከተመቸው ይገባል። እንደዚህም ወንድሜ መሐመድ ኸድር ካለ እኔ ዘነጋሁት የረሳሁት ነገር ካለ ገብቶ ያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገባችኋላችሁ። ከዛ በተረፈ በመጀመሪያ ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋር እና በጣም ፈታኝ ነው ሂደቱ። በማስከተል ነው በምስጋና ልጀምርና ኢትዮጵያ ብሔራዊ ባንክን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ ከልብ እናመሰግናለን። ኢትዮጵያ ውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። እንደዚሁም ሲቀጥል በሪያድ የኢትዮጵያ ኤምባሲን ከልብ እናመሰግናለን። የኢትዮጵያ ኮሚኒቲ በሪያድ እንደዚሁም ደግሞ የቲም ሌላን ከልብ እናመሰግናለን። በአጠቃላይ በሁሉም አቅጣጫ የዚችን የልጅ ጉዳይ ጉዳያችን ነው ወገናችን ነው ብላችሁ ስትረባረቡ የነበራችሁ በሀሳብ በገንዘብ በጉልበት በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ አልፎ ኮሚቴው ላይ ሲዘነዘሩ የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው። ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ትሰማላችሁ ብዬ ተስፋ አደርጋለሁኝ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቡ ትላንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ የሆን ዘንድ ነው ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላህ በታች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሂደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልእክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳዩን ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ የደረስንበት ላይ ደርሰዋል እና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ከልብ እናመሰግናለን። ስልካችንን ሳይሰለችው ከኮሚቴው ጋር በቅርበት ነው እየሰራን ያለ ነው እና የዛሬ 5 ወር አካባቢ የዚች የልጅ ጉዳይ እንግዲህ ወደኋላ መመለስ አልፈልግም። የሚፈለገው ቁም ነገሩ ስለሆነ ካሊድ ይሰማል አይደል? ይሰማል። ቦታ ልቀይር ስለሆነ ነው ድምፅ ለመቀየር ቦታ መቀየር ስላለብኝ። እሺ መርሃባ ቀጥል አንተ። እሺ የዛሬ 5 ወር አካባቢ እንደዚሁ ወተን በተለይ ከቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎ አልፎም ቢሆን እና የዛሬ 5 ወር አካባቢ ልመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬዝ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው የደም ካሳው ቢከፈልም አቃቢ ሕግ በወንጀል ስለሚፈልጋት 13 ዓመት ሳትሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን ነው የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች፣ ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን የምንሰራው እነሱ የሚሰጡንን አቅጣጫ ተከትለን የምንሰራው
እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይህም ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝ። እና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድን ነው? ዛሬ ተነግሯቸዋል። አላህ ሱብሓነሁ ወተዓላ እስከ መጨረሻው በአጭር ጊዜ ውስጥ አላህ የምንደሰት ያደርገን። ልፋታችሁን አላህ ይቁጠርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛው ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች የማውራት ፈልግ ነበር፣ ግን ቁም ነገሩ ይህ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለእኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሓነሁ ወተዓላ እንኳን ለዚህ ቀን አበቃን የምለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌይላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁን ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌይላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ ይቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን ነው የሚያደርገው እና የሚቻለውን ሁሉኛ የኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይህን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈለገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለ ነው፣ ህግና ስርዓት ያለበት ሀገር ላይ ያለ ነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ቤተሰቦቿ እንደውለን እንኳን ደስ አላችሁ ከማለት ውጭ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱዓ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩረን። እኛም በጣም እናመሰግናለን አቡ አፍናን መተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም
እጅግ በጣም ተደስተናል። በጣም ነው የምናመሰግነው። እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳን ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድን ነው ማድረግ የምንችለው የሚለውን ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚዩት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚዩት ነክ ወንድም ካልድ መርሃባ። እሺ በኢትዮጵያ ኤምባሲ በኩል የሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱልበናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደ እና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነው እና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ላይ መጣላቸው አቡ አፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱን እንደው ምናልባት እንዳልሳሳት ግምታል የመጨረሻው ካሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ተወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላ ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖረዋል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይህ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው በወረቀት ነው ምንድን ነው? ጋራንቲ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይህን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይሄ መልክ ሳይመጣላቸው አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይህን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝ። እና ይህንን ምናልባት በአካል ነው አቡ አፍናን እንደው ቀለል ለማድረግ ሀቡ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይህንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን ሳውዲ ያለ የኢትዮጵያ ኤምባሲ ለቤተሰቦቿ ይህንን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይህንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይህን ያለውን ማስረጃውን የሰጠውን ሰው አሁን ትልክልኛለ በምንድነው በኢሞ። ስለዚህ ከሌጋ ማስረጃ አለ። ይህንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜል ምንድነው እንዲያደርጉ እናደርጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይህንን ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በተሄጅበት። እሺ አመሰግናለሁ። የኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ከክብር አምባሳደር ጋር በቅርብ እንደምታወራ እዚህ ጋር ተናግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ ኤምባሲ ዜጎቹን እየሄደ ቪዚት
ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን። እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና አትችልም ወይ? ቴንክ ዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝና እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ አዋፍናን አንድ ደቂቃ ማስተካከያ። ቆይ አንድ ደቂቃ። እሷ እኮ የእሷ ድምፅ ቆይ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለች። ነገርኩህ። ምክንያቱም እኔ ረጅም ዓመት ኑሮ ያለሁኝ እዛ ሀገር፣ ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኑረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እውነቱን ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ እንትን ልበል ሄዶ ማንም ስላላያት ትታከማለች። አሎ ይሰማል? ይሰማል። ይኸውልህ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም እያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነስርዓት ሕክምናቸውን ተካትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ? አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው። ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከአምስት ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን መመስዋ አይደለም 13 ዓመት ሲወጣ ምንም የጤና እክል የለውም ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ስለዚህ አሁን ወደኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ። ቆይ መሐመድ የኔን ጥያቄ አልጨረስኩም፣ ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት ኧረ ግድ ነው። እሺ እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ ስንሆን ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ የአንተ ስልክ ትንሽ እንግዲህ ቻርጅ ላድርገው። እንግዲህ ከዚህ በኋላ ይግቡና ሌላ ስልክ የለክም ቻርጅ ያለው። ይሄ እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊውና ገስት አሁን አውቀነዋል፣ እያወራ ነው። ስለዚህ አጥፍቶ እንዲሆን በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላድርግለት። በቃ አሁን በቮይስ መግባት ይችላል። ሀቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። የስ ፕሊዝ ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል ለቲም ሌላ።
በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም the only person የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን እቺን ወር ጠብቁ ተብለን እንደ ቲም ሌላ ከ6 ጊዜ በላይ በራሱ ድምጽ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር ከዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄደ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄደ ለምን ያንን አላደረክልኝም? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሃውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት ያንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምጽ ለአቶ ጀማል አላኩም ወይ? ይሄኛው ተወከለ ለተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳህለትና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ ነው የሚሆነው እና እንዲገባ አድርጊው። ሀቡ እኮ እየጠበቅን ነው። እኔ ኮመንቱ ላይ ያፈጠጥኩት እኮ የእሱን ኮመንት እየፈለግኩ ነው። ለምን አዲስ አካውንት ስለሆነ የከፈተው ለዚህ ጉዳይ ምላሽ ለመስጠት ነው። ቲክቶክ በመጀመሪያውም ቢሆን ይግባ። በመጀመሪያውም ቢሆን ይግባ። በመጀመሪያው ቮይስ አድርጌለታለሁ። በመጀመሪያው ግባ። ቪዲዮ ማብራት አይጠበቅብክም። ሞዴሬተሮች ፕሊዝ፣ ክብሪት መስዬ እየጻፈ ነው ኮዱን። ፕሊዝ ኢንቫይት አድርጉት። 3 ቁጥር እያጻፈ ነው። አስገባ ኢንቫይት አድርጉት። ባይዘዌ እኛ ይህንን ድምፅ ለህዝብ ይዞት የመጣ ሙባረክ ሙሰማ ነው እንጂ አቡ አሚራ እንደነገረን ህይወቱ አደጋ ላይ እንደሆነ የሰማው የዛሬ 2 ወር ነው። እናም ግን 2 ወር ሆኖት ግን አቡ አሚራ ሚዲያ ላይ ይዞት አልወጣም። በውስጥ ለኮሚቴ ነበር ሲያሳውቅ የነበረው እና ሙባረክ ትናንትና ይህንን ሰቆቃ ሲሰማ ይዞት መጥቶ ኔጋ ህዝብ በመስማቱ ነው ዛሬ መልካም የምስራች የመጣልን ከኢድ በኋላ ልትፈታ እንደሆነ ያው ምንም አይነት ማስረጃ ባይኖረንም ይህንን መልካም ዜና የሰማ ነው። ሀቢባ እንትን በይ ዋትሳፕ እስኪ መልዕክት አስቀምጫለሁ አለሁኝ። ሀይ ባመጥቻለሁ በድምፅ ገባል። ችግር የለም። እሺ አቡ አፍናን እናመሰግናለን በጣም ተስፍዬ። አሁን ጥያቄ ይህን ገብቷል። አሁን መጠየቅ ትችላለህ። ቴንኪዩ አፍናን ወንድሜ። ይሄ ጉዳይ የዛሬ 2 ወር ተነስቶ ሚዲያ ላይ መተህ ነበር አይደል? ያወራንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው የወንጀሉ ምናምን የተፈጸመበት ምናምን ብለ ይላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላህ ፍቃድ እንግዲህ አማክራቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለሁ። ይሄንን ያልኩ 1 ወር 2 ወር ነው። ይሄንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይሄንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተያ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይህንን ጉዳይ መናገር
አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይሄንን ነገር ተባለ የተባለው ምንድን የተለየ ነገር ኖሮ የመጣ ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጭ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው ነገር እኔ ጋር ይዤው ስለነበረ ቴንኪውን ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው? ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል፣ ኤምባሲውን ሆስፒታል ስለተወሰደች። ቴንኪው አለፍ ተስፍሽ ያበስ አዎ አባፍና እኔን ነው በቃ ያንን ነገር ይውና ነገሩን ያልኩትን ይሄንን መንገር የተፈለገበት ነገር በደንብ እሺ طيب አመሰግናለሁ። በነገራችን ላይ ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁ፣ እኔም ጓደኞቼም። ሌላ ግን ወደ ተስፍሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ያው ሀቢባ እየሰማሽ ነው አይደለ? እናንተ እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዲያውን የመለስኩላት። ደቂቃ አልቆየሁም፣ እርግጠኛ ነኝ። ትክክል፣ ወዲያውን የመለስኩላት። ብችል ኖሮ ገባ ነበር፣ ግን ስላልቻልኩ ነው። አንደኛ። ሁለተኛ ተስፍሽ ትክክል ነህ ብለህ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11-12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን ብሎ 13 ዓመት እስከሞላት በኋላ እንደምትወጣ ያንን ለኤምባሲ ማብራሪያ እንደመጣ ነግረናችሁ ነበር። አሁን በዛ መሰረት አልሐምዱሊላህ ረመዳን 2 ላይ 13ኛ ዓመቷ ሞልቷል። የዛሬ 20 ምናምን ቀን ማለት ነው። ትላንት ባውቅ ኖሮ እኔ ሀቢባን ነግሬያን ነበር፣ ወይም ደግሞ ቲም ሌላ አገኛቸዋለሁ እኮ አሲያንም ኸይል ፋውንዴሽንም አንተንም ተስፍሽ ዙዙ ሁላችሁም ጋር እኮ እገናኛለሁ፣ በግልም በእንትንም አይደለ እናወራለን። ባውቅ ኖሮ እነግራችሁ ነበር። ሰራ እውነት ለመናገር ባውቅ ኖሮ ትላንት ለሀቢባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው ወላሂ አላቅም። ዛሬ ነው። ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላችሁ። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱ ነክሶ ኢትዮጵያ ኤምባሲ ይህን ጉዳይ እየተከታተለ ዛሬ ላይ ይህ መልዕክት ሲመጣላቸው፣ አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀቢባ ቤት ይመስለኛል እና ሚዲያ ላይ ነገሩን እንትን ሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወታችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ሀቢባ ጋር እንኳ ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚህ በልጅ ጉዳይ እና ለእናንተ እንኳ ነገራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴ ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁትና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሁን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደ ግል የምጠይቀው ነገር ከይቅርታ ጋር ይሄንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይሄንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ንገራቸው፣ ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉህ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጪ ኮሚቴውስ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሀሳብ ላይ እንደምትናገሩ ይሄንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከዛሬ ድረስ እንደው እዚህ ደርሷል። አፕዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣ ነው እኮ እኛም አይደል? ሰውኛ መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣ ነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ
እኛና የኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላም አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው። እና ልል የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውላ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁኝ። ኢትዮጵያ ኤምባሲ ጉዳዩን የሚያሳውቅበት ሂደትና ሰዓት አለው። ያ ሲደርስ ምናልባት በራሳቸው መንገድ እኛንም ኮንታክት አድርገው ኢትዮጵያን ኮሚኒቲ አድርገው የራሳቸው ሂደት አላቸው። ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቷል አይደል ተስፍሽ? ይህን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቤተሰብ አለን እዚህ የምንኖርበት ሀገር ለሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ጠለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለውና አላህ ይቁጠረው እናንተን ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምንኖርበት አገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው ተስፍሽ ትረዳኛለህ ብዬ ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ብዬ ተስፋ አደርጋለሁ። እኔ ሀሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ፣ ሙባረክም ሀቡም ይህንንም ስለሰማን ማለት ነው። ለቤተሰቦቿ ምን ያህል ደስታ እንደሆነ እኛንን የምናውቀውና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትላንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር፣ ግን ኦንላይን አልነበርክ ይመስለኛል። ድምፃችን በመሰማቱ እኛም እናመሰግናለን በጣም። እሺ ወደ አቡ አሚራ እንሄዳለን። እሺ አቡ አሚራ ቀጥል። አቡ አፍናን አቤት አቤት። አቡ አሚራ ኔትወርክ ያዝጓል መሰለኝ። ይሰማል ነው አይደል? ተሰማለህ አቡ አሚራ? ኔትወርኩ አስቸገረው መሰለኝ አቡ አሚራ። ከምንም በላይ መመስገን ያለበት ሙባረክ ነው። እሱ ድምፁን ይዞ ባይመጣ ኖሮ እኛ ትናንትና እንደዛ አንጮህም ነበር። በመጮሃችን ድምፃችን ኤምባሲ ደርሶ ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጣው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን ባንጮህ ድምፅ ባንሆናት ይህንን ሁለት መልካም ነገር፣ አንደኛ ከምንም በላይ መታከሟ፣ ሁለተኛ ከኢድ በኋላ ልትፈታ መሆኑን መስማታችን፣ ከኢድ በኋላ ካልተፈታች ደግሞ ድጋሚ ድምፅ መሆናችን እንቀጥላለን። ሚዲያ ላይ ወጥተን እንደፈለግን መናገር አንችልም ላላችሁት፣ ገንዘቡ እኮ የተሰበሰበው ከሚዲያ ነው ከህዝቡ ነው። እያንዳንዱ ህዝብ ደግሞ 5ም 10 የሚያዋጣ የመጠየቅ መብት አለው። ምን ላይ ደረሰች እቺ ልጅ ትፈታለች ብለን ነው የአንገት ወርቅ ሽጠን የሆነ ነገር ሽጠን የአንድን ሰው ነፍስ ለማዳን የአንዲት ኢትዮጵያዊ ዜጋችን እህታችንን ነፍስ ለማዳን ያዋጣ ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። አመሰግናለሁ ሀቢባዬ። ሀሳብሽ ትክክል ነው። እኔ ሰራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው ዕዳ ፍዳ እኛን ነው የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነክሰን ለመጣ ለሄደው ለትንሽ ለትልቁ መልስ አያስፈልግም
በቃ ደበቅ ብለን እንስራ የሆነ ነገር ይዘን እንውጣ በሚል ነው እንጂ አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ 5ም 10ም ማዋጣት ብቻ አይደለም ገንዘብ በሀሳብም ስለዚች ልጅ ሲያስብ ያደረሰው በሙሉ የመጠየቅ መብት አለ። ትክክል ነው። ነገር ግን ያለንበትን ሀገር ነባራዊ ሁኔታ ደግሞ አንቺ ትገነዘቢያለሽ ተስፋ አደርጋለሁ። ምክንያቱም በህግ ከለላ ስር የተያዘን ጉዳይ እኛ እየወጣን በየጊዜው ለራሳችን አደጋ ስለሚፈጥር ማለት ነው። ገብቶሻል አይደለ? ያንን ለማለት ነው እንጂ ማናችሁም የመጠየቅ መብት አላችሁ እንዴ። ወገናችን እኮ ናት እቺ ልጅ 13 ዓመት እስር ቤት ያሳለፈችውና ያን ለማለት ፈልጌ ነው። በዚህ መልኩ ማህበረሰቡ ቢረዳ ደስ ይለኛል። ሀይባ አንድ ጥያቄ አንድ እስቲ ነገር እንዲተባበረን አቡ አፍናንን እንጠይቀውና አቡ አፍናን እንግዲህ ሰላም አለይኩም ብያለሁ በድጋሚ አንድ በደንብ ይሄንን ሰው አሁን እዚህ ያለው 19000 ህዝብም ቤተሰባም ሁሉም ሰው ደግሞ የበለጠ ኮምፈርት እንትን እንዲሆን ሹር እንዲሆን ስልክ ለደወለልህ ሰው ቀጥታ ለቆንስላ ለኢትዮጵያ ምንድነው ለውጭ ጉዳይ ያንን ነገር ኮንፈርሜሽን ደብዳቤ ይላኩላቸው እነኛ ነገ ሄደን ቤተሰቦቿ ይኸው እዚህ እንደምታየው ወንድሟ እዚህ ያለ ነገ ጠዋት ሄደን እኛ አምባሳደር ሲራጅ ጋር መሄድ እንችላለን እና ያለምንም ቀጠሮ እዛ ስለመሄድ ጠዋት ላይ አንተ ደውለህ ሰምቶ ብቻ ቁጭ ማለትም የለበትም። እንደ መንግስት እዚህ ያለው ኢትዮጵያ እንደ ዲፕሎማት እዛ ተወክሎ የተቀመጠው ይህን መረጃ ለዚያውም ተከታታይ ህዝብ ባለበት ይህን ነገር የሚከታተል አካል ያለ ጠያቂ ባለበት በየቀኑ በሚጨቃጨቁበት ሂደት ለእናንተ እንደውም ለኮሚቴ ከመንገር በፊት ይህንን ቤተሰቦቻቸው ሲመጡ ብለው እንግዲህ በዚህ ጉዳይ ላይ እንግዲህ እንትኑን የሚመሩት ቆንስለር ጀነራሉ አምባሳደር ሲራጅ ናቸው። ለነሱ ቢሮ ኦፊስ ኢሜይል ማድረግ ነበረባቸው፣ ኦር ፋክስ ማድረግ ነበረባቸው። ምክንያቱም ኢቨን የእናንተ እንግዲህ ያኔ እንኳን የተጠየቀው ገንዘብ ከአጠቃላይ ከጅዳም ከሪያድም የተሰበሰበ ወደ አካውንቱ ከገባ በኋላ ምን ያህል ገንዘብ ያስፈልጋል የሚለውን ነገር ኮንፈርሜሽን አምጡልን ብለን የኢትዮጵያ ኤምባሲ እዛ ያለው የኢትዮጵያ ኤምባሲ ለውጭ ጉዳይ እዚህ በላከው መረጃ ነው ሀቡላንቼ ላኩልሽ ወረቀት ማለት ነው። ልክ እንደዚህ ክሊር በቃ እኔ የጠየኩበት ታስታውስ ከሆነ